በደልከው ተብዬ እኮ ጣጣውስ መግባት አይቀርም ነበር በቃ አሁን ይኸውልህ ምግብ አመጣልሃለሁ ምግብ ትበላለህ ምንም ነገር ማድረግ አልፈልግም ቆይ ለምንድን ነው እዚህ ያሰራችሁ ስማኛለህ መጣሁ አልኩ መጣሁ ናቀደም ናኮንም እኔ የምልህ አበበ ቆይ በዚህ ምን ልሰራ ነው የመጣው አላማህ ምንድነው ይኸውልህ መስፍኔ ሄሉ እኮ እርግጠኛ ባልሆነችበት ነገር ተናዳ ነው እዚህ የመጣችው እንጂ ምንም ያደረኳት ነገር የለም ቆይ ትንሽ አታፍርም እኔን ጥፋተኛ እያረከኝ ነው አረ ሄሉ እባክሽን ሰው ዝም ብለሽ አታስጨንቂ ሰማኛለህ አበበ የሄለን ጉዳይ ተው አይሆንም ስለ በመላስና በጉልበት አሻፈረኝ ብለ ወስደዛ ከተማ አስቀመጥካት አረ ዘንበል እንዴ ተሰማኛለህ በወግ ማረግ ታገባታለህ ብዬ ሳስብ ጭራሹን እሱ አልበቃ ብሎ በከተማ ወስደ ልቧን ሰብረ መለስካት አረ በፍጹም እንደዛ አይደለም ቆይ ሄሉ ምን ብለሽ ነው ነገርሽው ለምን እዚህ መጣኔ እንደሚፈልግ ሰው ተውናለህ ራስ አይደል እንዴ ለመሄድ ቀን ቁርጠኝ ነበረው ቆይ ለምንድን ነው ወደ ገጠር የመጣው ሄለን አንቺ ግቢ እኔ አናገረዋለሁ ይኸውልህ መስፍኔ ሄሉ ምን እንዳለችም እንዳወራች አላውቅም እኔ ግን ሄሉን በጣም ነው የምወዳት እና በሷ ላይ ራስ ሆነው ማሰብ አልችልም በልበል እስካሁን ያደረክልኝ ነገር ውለታ ይዞኝ ነው ለሱ ላረክልኝ ነገር ደግሞ መድኃኒዓለም ብድሩን ይክፈል ከዚህ በኋላ ላለ ፍላጎቷ ለምታረገው ነገር ኃላፊነቱን አልወስድም አረ መስፍኔ ቆይ ምን ብላ አውርታክ ነው እሷ እንዳሰበች እኮ አይደለም እኮ እውነታው ቆይ ምን ብዬ ባስረዳችሁ ነው የሚገባችሁ በልበል ቆም የመስማቴ ነው ሆኜ ነው ቀልማዳ ታገባታለህ ብዬ ሳስብ ድጋሚ በሱ ሀገር ጥላት ልትሄድ ነው የኔ መስፍንን ልጅ እንደዚህ በቀላሉ ልታታልል ነው እኔ መስፍን እኮ ነኝ ያሳደግኳት ቀኑኝ እንጂ ሲያታልሉሽ ቁጭ በይና ተመልከቻ አላልኳት ተሰማኛለህ እንዳማረብህ ተመልሰ ሄድ አረ መስፍኔ እሷን አላታለልኳትም እንዴ እኔ እኮ ሄሉን በጣም ነው የምወዳት እንዴት ነው እሷን ማታላት እንዴት ነው እሷን ትቼ የምሄደው በልበል ደጋሚ እንዳላይ ያረክልኝ ውለታ ይዞኝ እንጂ በዚህ በዱላ ሰብሬ ነበር ምለቅ ተሰማኛለህ ሄለን ያደራ ልጅ ነች በመጣህበት አውቶቡስ ተመልሰ ብትሄድ ነው የሚሻል አዎ እሱ ነው የሚሻል እንዴት ነው አሁን ከነሱ ጋር ተግባብቼ መኖር የምችለው አንተ ቆይ ስራ የለም እንዴ ምንድነው ተከታተለኝ አረ እባክሽ ይኸውልሽ ተውስቴን ሳትመልሽልኝ አልፋታሽ የምን ትውስታ ብቻ ከጀርባ የመተል ልታጠቃኝ እንዳይሆን እንደዛ የሚያርግ ልብማ ቢሰጠኝ በምን እድል ጥሩ አድርጌ ፈነካከትሽ ነበር ችግሩ ግን ይኸውልሽ እኔ እንዳንቺ አይደለሁ እንዳንቺ ክፉ አይደለሁ በእናትህ በቃ አትከታተለኝ ዞር በልልኝ ወዴት እየሄድሽ ነው ምን አገባ በጣም ይዩኝ አላልክም ግን ማለት ነው ባለፈው ስለፈነከትኩ የሌለ ደብሮኛል አሁን ግን አትጋተተኝ በቃ ደብሮኛል ብቻ አረ አልሰማሽም ይኸውልሽ ጎንበስ በርከክ ብለሽ ይቅርታ ጠይቂ አንተ እኔን ትጠይቀኛለህ እኔ ደግሞ ምን አጠፋውና ነው አንቺን ይቅርታ የምጠይቅሽ ቆይ አንቺ ግን እንዴት ነው የምታስቢው እንዴት አሰብኩኝ እኔ እኮ መጀመሪያ እጄን ያነሳውብህ መባል የሌለበት ነገር ስላልከኝ ነው እንጂ ዝም ብዬ ከመሬት ተነስቼ አይደለም ይኸውልሽ አሁንም አርፍ ያለቀመጥም የምትይ ከሆነ እደግመዋለሁ ደግሞ ሌብነት ባንቺ አልተጀመረ ሳይሽ ደግሞ ስሙ ራሱ ተመችቶሻል ትንሽ እንኳን ሸምቀቅ የምትይ አይነት ሰው አይደለሽ አቦ በቃ ዝም በል ዳይመንድ በእናትህ ዝም ብለህ አለፍልፍ ማን ነው ለፍላፊ አንተ እኔ ለፍላፊ አዎ አንተ ለፍላፊ አንተ ሴት ይመስል በቃ በእናትህ አትጋተተኝ እንዴ ዳይመንድ ስራ ፈታና ኩኩሻን ሲከታተል መዋል ነው ስራው ደነዝ ማን ነው ደነዝ አንተ እናንተ ምን እየሆናችሁ ይኸውልሽ ኩኩሻ አርፈሽ ብትቀመጪ ነው የሚሻልሽ ያለበለዚያ ግን እንደዚህ ይኸውልሽ በዚህ ብረት በሚያጣመም እጄ እንደዚህ ሰቼሽ ሱዳን እንድትነቂ ነው ማድረግሽ አንቺ ጉቶ ማነው ጉቶ አንቺ እስኪ እናንተ ሁሌ መጨቃጨቅ አይደብራችሁም እንዴ ምንድነው ጸምቶ ሁሌ ብታስልክኝ አንቺ ነሽ ምን ይመስላል እንዴት ነው የሚያረጋት እቺ እንዲያሹ ለምንድነው የጉትት የምታመጣኝ ለምንድነው የምፈልገው ነገር እንዳልናገር የምታረጋው ልትናገር ያሰብሽው ነገር በደንብ ጠንቅቄ አውቃለሁ ሮማኒ ተረድቼሻለሁ አዎ ምን አለ እሺ ይብለሽ ብታልፊ አሁን መናገሩ ምን አመጣው አትሰማም እንዲያሹ ፍቅርና ሩታን ቤት ውስጥ ነበሩ ግን እንደሌባ የተቆጠርነው እናንተ ብቻ ነን አንዳንድ ጊዜ ምን ይደረጋል ሮማኒ ይኸውልሽ ቀን ሲጥል እንደዚህ ነው
እንዴ ይሄ ደግሞ ስራን አቃርጎ እትዬን የመሰሉ አመለሰናይ ሴት ማስቀየም ሌላ መዘዝ ያመጣብናል። ሮማኒ ይሄ ሌላ የሚያሰኝሽ ነገር ተብዬሻለሁ። እሺ ሌላ አማራጭ እስካገኝ ድረስ እዚህ ቆያለሁ። ግን ፍቅር ቀለበቱን አንቺ ነሽ የወሰድሽው ብላ ሌላ ነገር ልትፈጥር ከሞከረች እጣላታለሁ። አጅሪት መጣሽ? ሮማን እንዴት መጣሽ? ያልበላሽን አትጋጊ ፍቅር። ይኸውልሽ ዝም ብለሽ ምገቢ ከሆነ ግቢ። ምን ይዘጋሻል? ምላስሽን ሸጠሽው ነው እንዴ መጣሽው? አንቺ ልቀቂ! ምን እያደረግሽ ነው? ይኸውልሽ ፍቅር እስካሁን በእጅሽም በምላስሽም እየጠቆምሽብኝ ዝም ብዬሻለሁ። ከዚህ በኋላ ግን አንድ ነገር አወራለሁ ብትይ ይሄኛውን እጅሽን ሰብሬ በዛኛው እጅሽ ነው የምሰጥሽ። አንቺ እንዴት ነው የሚያደርግሽ? እኔ እኮ ፍቅር ነኝ። ማንም ሁኚ ይኸውልሽ ካከበርሽኝ አከብርሻለሁ። አይ ካልሽ ግን እውነት ነው የምንጣለው። እማዬ መመለስሽን ሰምታለች? እማዬ እማዬ አረረረ ሴቷ ጀትሊ እንዴ ምናምን ስሚ፣ እዛ የነበርሽበት ቤት ቴኳንዶ ቡጢ ምናምን ሌላም ነገር አስተምረውሻል እንዴ? እንዴት ነው ባክሽ እጇን ቀብ ያረግሽው? ያንን እጅሽን ምናምን። አረ ሮማን ሴቷ ጀግኒት ብዬሻለሁ እናቴ። ምን ላድርጋሽ? ስጮብኝ እኮ ዝም ስላት የፈራው እየመሰላት ነው። በወጣሽ በገባሽ ቁጥር እኔ መናገር ጀመረች። እንዳልፈራውትማ ማሳየት አለብኝ። ቤቤ ገብታ ሳታቀጥር ወደ ስራሽ ግቢ። ሌላም ቦታ ብንገባ እንደዚሁ ነው ሮማን። ምን እናደርጋለን? ቀን እስኪያልፍ ዝቅ ብሎ መስራት ግድ ነው። እሺ ይሁን፣ ግን ለትንሽ ጊዜ አይቼ የሚከፋኝ ቅር የሚለኝ ከሆነ ሁሉንም ነገር ትቼ ነው የምሄደው። እንዴት ነው ሮማኒ? ይሄዳለሁ ማለት አበዛሽሳ። እንዴት ነው ደጅ ያስቀምሽው ሰው አለ እንዴ? አቤት እንዳፍሽ ባደረገልኝ እናቴ፣ እንደው በደለኝ። አዎ እንደው አንድ ቀን ደልቶኝ በሞት። እኔና ድሎት እኮ ከተለያየን ቆይ። ድሎት ማን ነው? ቆይ ምን ለማድረግ እየሞከርሽ ነው ቤቲ? ደግሞ ምን አረኩኝ? ቆይ ለምን ነው ስለ ድርጅቱ ለሁሉም ሰው የምትናገሪ? ቆይ በህይወት መኖር አትፈልጊም? አረ እንደዛ አይደለም። ታዲያ እንዴት ነው እስቲ ንገሪኝ። እንዴት ነው ያሰብሽ? ምን ላርግ? ምንም አማራጭ ስለሌለኝ እኮ ነው ኪንጎ። በዛ ላይ ደግሞ ብሩክን ይዘውታል። ብሩክን ይዘውት እንዴት ተረጋግቼ ልቀመጥ? በዛ ላይ ደግሞ ከአንቺ ውጭ ሌላ አንድ ሰው ካወቀ እንገልሻለን ብለው የመጨረሻ ማስጠንቀቂያ ነው የሰጡኝ። አንቺ እኮ ሚስጥር ጠብቂ ተብለሽ የተላክሽ አትመስይም። ለሁሉም ሰው ተናገሪ የተባለሽ ነው የምትመስይው። አሁን ዶክተርን ግራ አጋባሽ። እሱማ ሊገጨኝ መስሎኝ እኮ ነው። በዛ ላይ ከነሱ ውጪ ማን እኔ እንድሞት የሚፈልጋለ እኮ ብዬ ነው። ይኸውልሽ እኔ ምንም የማውቀው ነገር የለም። የሰራሁት ወንጀልም የለም። ከመጀመሪያ የነበርሽው ራስሽ ነሽ። ስለዚህ ራስሽን በራስሽ ነጻ አውጪ። ተግባባን አይደል? አዎ፣ ግን ትንሽ እንኳን የሚደግፈኝ ሰው ፈልጋለሁ ኪንጎ። ያለበለዚያማ ያንን ሰውዬ ብቻዬን መቋቋም አልችልም። እሺ ምን እንዳደረግ ነው የምትፈልጊው? ወደ መስሪያ ቤቱ እንዲያስገባህ ጠይቃቸውና አንተ እዛ ከገባክ በአንተ አማካኝነት የማገኛቸው መረጃዎች ለእኔ ለማስፈራረት ከበቂ በላይ ናቸው። እንደዛ ማድረግ አልችልም። ቆይ ጉዳዩን ለምን ለህግ አሰጭም? ህግ መፍታት የሚችለው ጉዳይ እኮ ነው። እኔና አንቺ ደግሞ በዚህ ጉዳይ ላይ መጨናነቅ የለብንም። ነገሩን ህግ መስማቱን ሰማ። እሺ ቦስ እኮ ከኔና ካንተ ውጪ ሌላ ማንም ሰው እንደማያውቃል። ይህ ማለት ደግሞ ቦስ ይገለናል። ይህ እንዲሆን ደግሞ በፍጹም አልፈልግም ኪንጎ። እና ድጋሚ እዛ መስሪያ ቤት ገብተህ ራስን ችግር ውስጥ ከተጀርሽኝ ነው። እኔም እኮ የራሴ ላይፍ አለኝ። ለማን ብዬ እንደዚህ ማድረገው? ስላልመሰለን እንጂ ዛሬ ይህንን ድርጅት ካላፈረስ ነው ነገ ከነገ ወዲያ የኛ ልጆች መቀጠራቸው መች ይቀራል? እሱን ልክ ነሽ ቤቲ። ግን ለነገ ብዬ ዛሬ ህይወቴን ለምን አጣለሁ? ያንቺ ልክ ነው። እኔ ለምን ብዬ ነው እዛ መስሪያ ቤት ድጋሚ የምሄደው? ብሩክን እኮ ይዘውታል ኪንጎ። ብሩክ? አራት አስቂኝ። ለሱ እየተጨነቅሽ ባልሆነ። እንዴት አልጨነቅም? እንዴት እንደምወደው ያወቅ። አረ ቤቲ ለሱ መጨነቅ አይጠበቅብሽም። እኔ እዛ መስሪያ ቤት እያለሁ ከነሱ ጋር አይቼዋለሁ። የነሱ ተባባሪ ነው እሱ። አያደርገውም። ማመን አለማመን ያንቺ ድርሻ ነው። እኔ ግን አይቼዋለሁ። አይ በፍጹም እሱ እንደዚህ ሊያደርግ አይችልም። ያየሁትን አይቻለሁ። ከዚህ በላይ ግን ምንም ላገዝሽ አልችልም ቤቲ። አይ ብሩክ፣ እኔ ላይ በፍጹም እንደዚህ አይነት ነገር ሊያደርግ አይችልም። ኪንጎ። እማዬ ፍቅር፣ ሮማን ወደ ቤት መመለሷን አይተሻል? አዎ አይቻለሁ ፍቅር። እና አንቺ ፈቅደሽላት ነው ማለት ነው የገባችው? ቆይ እማዬ፣ ማንም ሌባ እዚህ ቤት እየመጣ ሲኖር ለምንድን ነው ዝም የምትይው? ፍቅር፣ አንቺም ሆነ ሩታ ስለ ሮማን ምንም የሚመለከታችሁ ነገር የለም። ይልቁንስ ሩታን ጥሪያትና ምን እንነጋገረው ነገር አለ። እሷ መቼ ተመለሰች? የት ሄደች? አሃ እረስቸው እንጂ ለነገሩ ለሊ ጋር ሄዳለሁ ብላኛለች። ምን ለሊ ብቻ? ምን አልሽ? ምንም እማዬ፣ ሮማንን መልሰሽ ወደ ቤት ማስገባትሽ ምንም ትክክል አይደለም። እሷ አንቺን አይመለከትሽም። ሩታ ስትመጣ ሁለታችሁንም አናግራችኋለሁ። በድጋሚ ሮማንን ሁለታችሁም እንድትናገሯት አልፈልግም። የምርሽን ነው እማዬ? ቆይ ቀለበትሽስ?
ለሱ ተጠያቂ ሮማን ብቻ ሳትሆን ሁላችሁም ናችሁ። አዎ ማላቅ ነው እንደሚመስልሽ? አሁን ራሱ የት ነበርሽ? ከየት ነው የመጣሽው? የት ሄድኩ? ወዴት ሄድኩ ማዬ? ማለቴ ነግሬሽ የለ? አልነገርሽኝም። ክላስ ነበርኩ ማለቴ እዛው ነበርኩ። ሌላ ወዴት ሄዳለሁ ነው? አዎ ማዬ፣ ሌላ ቦታ ነው የምትሄደው አሉሽ እንዴ? እና ከመጠበቅ ውጪ ሌላ አማራጭ የለንም ነው የምትይኝ? አማራጩማ መሄድ ነበረ፣ ግን ደግሞ እኔ መሄድ አልችልም ሩታ። እንዴ ብርሃን ደወለች። ሄሎ ብርሃን። እኛ ደህና ነን። እንዴት ናችሁ እናንተ? አደይስ? እንጂ ምንም ነገር የለም። ሁላችሁም ደህና ናችሁ? አራው እንኳን ደወልሽልኝ። እዚህ ሁላችን በጣም ተጨንቀን ነበር። ስለ ዴቭ ጠይቂያት። ብርሃን ዴቭስ ደህና ነው? የት? እሺ በቃ ለአደይ ለሊት ፈልግሻለች፣ ደውይልኝ በያት። እሺ እሺ በቃ ብርሃን። ሄሎ ሄሎ ብርሃን ሄሎ። ዴቭ ኒጋ ነው አለችሽ? አዎ አግኝተውታል። ደህና ነው አትጨነቁ ብላለች። ስልኩ ኔትወርክ ነው መሰለኝ ብዙም አይሰራም። በጣም ተጨንቄ ነበር። ተመስገን። ቆይ ለዶክተር ለደውለት፣ እሱም እኮ ተጨንቆ ነበር። ዶክተር እዚህ ነበር አይደል? ቅድም እኮ ሲወጣ አገኘሁት። አዎ ስለ አደይ ደህንነት ተጨንቆ መጥቶ ነበር። በጣም ይገርማል። ለሷ ሲሆን በጣም ተጨንቆ እዚህ ድረስ መጣ። ለሌላ ሰው ቢሆን እኮ እንደዚህ አያደርግም ነበር። ምን እያልሽ ነው? ታይላል ያስደውይ። ለምን? እኔ በሰበቡ እሱ ጋር እንደሄድ አልገባኝም። ማለቴ እኔ እዛ ሄጄ አናግረዋለሁ። ያው እዛ መሄዴ ስለማይቀር ከሆነ እሺ። ግን ሆስፒታል የምትሄጂበት ጉዳይ አለሽ? አዎ። አይ ሁለት መልስ ምንድነው? አዎ ላሊ የምሄድበት ጉዳይ ነበረኝ እኮ። ምንድነው ማወቅ ይቻላል እንዴ? ሰው ጋር ለመሄድ ግዴታ ምክንያት ያስፈልጋል? ሰው ጋር ነው ያልሽው? ሆስፒታል? ያው አይደል እንዴ? ሆስፒታል ውስጥ እኮ ዶክተር አለ። ዶክተሩ ጋር ለመሄድ ምክንያት እየፈለግሽ ነው? አይ አትፍሪ፣ ንገሪኝ። ምንድነው እሱ? እኔ እንጃ ላሊ፣ በጣም ግራ ገብቶኛል። ቆይ ሁሉ ጊዜ ስለ አንድ ሰው ብቻ አስበሽ ታውቂያለሽ? ሁሉ ጊዜ ራስሽን እሱ ጋር ብቻ አግኝተሽ ታውቂያለሽ? ምን አልገባሽም? አይገባማ። ለኔም ራሱ እኮ ግራ ገብቶኝ ነው ላሊ። ማን ነው እሱ? ማን እንዴ? ቆይ ምን አልኩ? ማንን የጠየቅሽ? አንቺን ወስዶ ራስሽ እንድታጭ ካደረገ በኋላ መልሶ ደግሞ ራስሽ እንድትፈልግ የሚያደርግሽ ሰው ነው። ለኔ ደግሞ አሁን ሰው ነው ብያለሁ። መቼም ስለ ድመትና ስለ ውሻ ነው እንደዚህ ግራ የተጋባሁት አትይኝም? በይ ንገሪኝ፣ ምንድነው እሱ? ደግሞ በጣም ተደናብረሻል። መደናብረሽ በደንብ ያስታውቅብሻል። እንዴ ምን እያልሽ ነው ላሊ? እኔ እኮ እንደዛ ለማለት ፈልጌ አይደለም። በቃ ልኝ። እንዴ ወዴት ነው? የጀመርሽውን ጨርሽልኝ እንጂ ምን እያልሽ ነበር? እርሽ በቃ ላሊ፣ ዝም ብዬ ስቃዥ ነው። በቀን መቃዠት ጀመርሽ? የኔ ቀንም ማታም አይልም ላሊ። ቻው በቃ። እሺ በቃ ሂጂ። ግን ደግሞ በድጋሚ ካልገባሽና ሊገማሽ ካልቻለ ቀጥ ብለሽ እኔ ጋር ተመልሰሽ ነይ። እኔ በደንብ አስረዳሻለሁ። እየቀለድሽብኝ ነው? የምሬ ነው ሩታ፣ ሳስበው እርዳታ ያስፈልግሻል። እሺ በቃ ላሊ፣ እንደዛ ከሆነ ተመልሼ እመጣለሁ። ካንቺ ምንም ነገር መደበቅ አልችልም። በደንብ የሚያውቅሽን ሰው ምንም ሳትናገሪ ልትዋሽ ብትሞክሪ እንኳን ስሜትሽንና አይኖችሽን አይቶ ምን ለማለት እንደፈለሽ በደንብ መረዳት ይችላል። እሱማ አዎ ላሊ፣ ግን ደግሞ አሁን ላይ እንደ በፊቱ ስላልሆንን ረስተሽኛል ብዬ አስቤ ነው። የበፊት ጓደኝነት እኮ ተራርቀሽና ብዙ አመት ቆይተሽ የምትረሺው ነገር አይደለም። ከነዛ ውስጥ ደግሞ አንቺ አንዷ ነሽ። በዛ ሰዓት ለኔ በጣም ጥሩ ሰው ነበርሽ። እስኪ ቤዛን ተመልከቻት። ለኔ ውድቀት እኮ ስትጥር የምትኖር አይነት ሴት ናት። ለሊ፣ ስለተረዳሽኝና ስላወቅሽኝ በጣም ደስ ብሎኛል። በዚህን ጊዜ እኔን መረዳት የሚችል ሰው በመኖሩ በጣም ደስተኛ ነኝ። እኔ እኮ እንደ በፊቱ አብሬሽ ልሆን እፈልጋለሁ። ግን ወደ እኔ ለመምጣት እኔን ለመቅረብ አትፍሪ ሩታ። አንቺ እኮ ለኔ በጣም ጥሩ ሰው ነበርሽ። እሱማው እሺ፣ ግን ደግሞ ለሊ፣ ለዶክተር በዛው ያንቺ ጓደኛ መሆኔን ብትነግሪው ጥሩ ነበር። ለምን እንደዛልሽ? ዶክተር እኔን እንደ ጅል ነው የሚያየኝ። እሱንስ ልክ ነው። አንቺ ለኔ ታናሽ ነሽ። እኔ በህይወት ያሳለፍኳቸው ነገሮች ኮስታራና እንደ ትልቅ ሰው እንዳስብ አድርጎኛል። አንቺ ግን ገና ከህይወት መማር ያለብሽ በጣም ብዙ ነገሮች አሉ። አንድ ጊዜ ወድቀሽ ስትነሺ ከወደቅሽበት ነገር በጣም ብዙ ነገር ተምረሽና ውብ ሆነሽ ትነሻለሽ። መውደቅሽና መጎዳትሽ ካሳውና ሽልማቱ የሚሆነው አንቺ ጠንካራ ሆነሽ በመቆምሽ ነው። እንዴ ቆይ ግዴታ ጠንካራ ለመሆን መውደቅና መፈተን አለብኝ? እንደዛ ሳይሆን ከመውደቅሽ በፊት በመታሳለፊያቸው በእያንዳንዱ ነገሮች ላይ በጣም ብዙ ትምህርቶች አሉ። እኛ ስቀን እያሳለፍናቸው ነው እንጂ ከሰዎች ጋር በምትውሉ ብዙ የሚያስተምሩ ነገሮች አሉ። ግን ደግሞ የአንቺ ጎበዝ ተማሪ ከሆንሽ ብቻ ነው የሚሆነው። ልክ እኮ ነሽ ላሊ። ሲመስለኝ እዚህ አንቺ ጋር እየመጣሁ ብውል ዶክተርን አፋፉን ነበር እምለው። አይ ሩታ፣ ከዶክተር ጋር ደግሞ ፉክክር ጀመርሽ?
እሺ ምን ላድርግልኝ? ዶክተር እኮ ፊት ለፊቱ ብንፈራፈር ራሱ እኔን ሳያየኝ ኩራቱን ከየት እንደሚያመጣው አላውቅም። እንዴ ኩራት አልገባኝም። ቆይ ያ ሰው ብቻ ዶክተር ነው እያልሽኝ ባልሆነ? እኔ አላልኩም ልልይ፣ ግን ደግሞ ሲመስለኝ ከዚህ በኋላ አንቺ ጋር መምጣቴ ሳያዋጣኝ አይቀርም። ምክርሽ ከሰራ እስኪ እናያለን። የምን ምክር እንዴ? መለሳለሁ ቶሎ ሩታ። አንተ የማትረባ ቆይ ምን ማድረግ ነው? የፈለገ ነገር ቢሆንስ እንዴት እንደዚህ ታደርጋለህ? ቆይ ምን አስበህ ነው? ዳኒ አትሰማኝም እንዴ? በቃ ከዛ መውጣት አለብህ አልኩህ እኮ። ሌላ ትርፍ ንግግር አያስፈልግም። በቃ የምትሰማኝ ከሆነ ስማኝ እሺ? ወይኔ ጉዴ! ይሄ ልጅ አቃጥሎ ሊደፋኝ ነው እንዴ? እዚህ ደርሶ ነው እንዴ? ዳኒ ነህ? እንዴት ዋልሽ? ባቡሬ ለምን መጣ? ማለቴ እንዴት መጣ? ብዙ የመቆየት ሀሳብ የለኝም ቤዛ። ወይ ባቡሬ የምትሰሪውም እስካሁንም የሰራሽውም ስራ በጣም ያሰፍራል። እና ምን ይሁን? ገጀራው እንዲፈታ ፈልጋለሁ። እና እኔ ቤዛ ምን ይመለከተኛል? ለምን አይመለከትሽም? አንቺ አይደለሽ እንዴ ራስሽንም ማጥያት ጨምረሽ ያሸከምሽው? ስትታይ አራዳ ትመስላለህ። ለካ አንተም እንደነሱ ፋራ ነህ። ውሸትና ጭበርባሪነት አራዳ አያስብልም ቤዛ። የኔን ባህሪ መገመት ትተሽ ከለሊ እንድትርቂ ይፈልጋለሁ። ይኸውልሽ እኔ በመረዳሽ ነገር ሁሉ እረዳሻለሁ። ገጀራውን ግን አስፈችው። አሁን ደግሞ ለጓደኛ ተቆርቁራ ነው? እኔም እሱም እኮ እኩል ነው ያጠፋ ነው። ለሱ ብቻ ተለይቶ መቆርቆር ምን አመጣው? ወይስ እኔ ቤዛም ማላቀው የተለየ ነገር አለ? እሱ አይመለከትሽም። ይኸውልሽ ተመልሼ እዚህ ቤት መምጣት አልፈልግም። ያልኩሽን ነገር እንዳለ አድርጊ። አይ ካልሽ ደግሞ ይለየናል። ጨርሻለሁ። ለለሊ ሲሆንማ ሁሉም ሰው ሆ ብሎ ይነሳል። ደግሞ የባቡሬ ለለሊ መቆምና መቆርቆር ምንም አላማረኝም። አሁን ነገሮች መለወጥ ሳይኖርብኝ አይቀርም። በዛ ላይ ደግሞ አሁን ባቡሬ ጥሩ ላይ ነው። በብዙ መንገዶች ሊያግዘኝና ሊረዳኝ ይችላል። ደግሞ እንኳን ባቡሬን ባርኪንም አርኬዋለሁ። ደግሞ ያቺ ለሊን ከወደዳት እኔ ምን ያንሰኛል? ማኑ ደግሞ ዛሬ የተከፈተ በር የሚያንኳኳ ነገር ሲፈልገኝ አንተ ነህ? እኔ ብል ወይ ዛሬ ማን ሊሞት ነው? እባክህ በሩን በርገደ የተጎለትከው አንተ። ቆይ አንተ ራስህ እኮ የጭንቅላት መቀንጨር አጋጥሟል። እንዴት ነው ቆይ የተከፈተ በር ሰው የሚያንኳኳው? ምን ላድርግ ደግሞ 10 ጊዜ 50 ጊዜ መክፈት መዝጋት እንደው ደመሰለች። ክፍት አድርጌ ቁጭ ታካብዳለህ እንዴ? ስራ መስሎኝ። ምን ልትሆን ነው ታዲያ እዚህ የተቀጠርኩ? በር ልከፍት ልዘጋር ነው? ዛሬ ምን ግርጣለ? መቼስ ከዛ ኪንጎ ጋር ስትጣላ ነው የልጅነት ጓደኛ ትዝ እምልህ አይደል? ኪንጎን ተወው በእናትህ። ሚስቱን ካገኘ እኔ መች ትዝሏለሁ? አንተም ሮሜ ጠፋኝ ሰሞን እግር አብዝተህ ነበር። ስትገኝ ደብዛ ጠፍት አለ። አዳሚን እኮ ለጥቅማችሁ እኮ ነው የምትፈልጉት። ምድረ ጠቅመኛውላ ደግሞ አንተ ሌላ ምን ጥቅም አለና ነው? በእናትህ በቃ ወሬውን ተውና ይደቅ። አሹ ምን አቤ ደወለልን? ኧረ አልደወለልኝም። አንተ እንደው አቤና ሄሉ ከምን ተደራረሱ ነበር ያልከኝ? አንተ እኔ ደግሞ የቱ ጋር ተደራረሱ ብዬ ያልኩ። ደመቀ ደግሞ ነገር አይገባም ማለቴ። እንዴት ሆኑ? ምን ላይ ደረሱ ማለቴ ነው። እንዴት ሆኑ ማለቴ ነው። አቤት አቤት አሹቲ የወሬ ጥማት። እኔ ምን አይነት የወሬ ጥማተኛ ነህ በእናትህ? ይልቅ እሱን ተውና እባክህን እንደምየው ሀቁን እስኪ ጮማውን ንገረኝ። እሺ እነግራለሁ። እኔ እኮ መጀመሪያውንም እኮ አቤ ይዋው ሄዱ እያወራደቀ አይደል? ገፈል የማለት ባህሪ ያለ። ኧረ እንደው የአባቴ እናቴ አምላክ እንደው ያገንፍልህ። እንደው ግንፍል ማለት አንተ ነው። እነግርሃለሁ፣ መንገሩን እነግርሃለሁ። አዎ ንገረኝ። ከመንገሬ በፊት ግን ምን ትላለህ? እሺ እኔ አሹቲ እልም ያልኩ ወሬኛ የወሬ ጥማት የተጠናወተኝ ነኝ። ለወሬ ሟች ነኝ በልና እነግርሃለሁ። ደሜሞች ሞታ ሬሳ ከዚህ ቤት ይውጣ። ሌላ ምንም አልልም። እንደው አንተ ሰው ብዬ ማስገባቴ ለካ ላምነ እንቧ
እምቧ